ጋይስ ሰይፉ ፋንታሁን ሞታለሽ ተብሎ መነገራቸውን መረዳታቸውን ማልቀሳቸውን ህመማቸውን የኢትዮጵያ ህዝብ እንዲያቀላቸው ለምንድን ነው የማይቀሩት? ምን ትላላችሁ ዶቼ? ሳሪቲ ያለችው ነገር ልክ ነው ብዬ አስባለሁ። የኢትዮጵያ ህዝብ ልጃቸው ሳትሞት ሞታለች ብለው በቁሟ አፍነው ይዘው እያስለቀሷቸው መሆናቸውን ለዓለም ህዝብ ሰይፉ ፋንታሁን ላይ ቀርበው ቢናገሩ ምን ትላላችሁ? ይሄ የኔ ሐሳብ ነው። ይሄ ልክ ነው የምትሉ ደግሞ ሼር አድርጉ። ምን ታስባላችሁ ጋይስ? ይሄ ልክ ነው የምትሉ ምን ታስባላችሁ እያለች ነው ሳሪቲ። እኔ ግን ሳሪቲን ደጋፊ ነኝ። አላህ ይጨምርልሽ። ዩ ማይንድ ኢዝ ጉድ። ወላሂ ምርጥ ነገር ነው ማይንድሽ ያመነጨውና ጥሩ ሐሳብ ነው። እስኪ በዛም ወጥተው በቃ እንግዲህ ለኢትዮጵያ ህዝብ ያው በቲክቶክም እንግዲህ ይኸው በቀን ወደ 60 ሺህ 50 ሺህ ሰው የተከታተለ ያወቀ ነው። በዛ ደግሞ በቲቪም ጣቢያ ቀርበው ደግሞ ሁሉም በየቤቱ እንዲሰማው ማድረጋቸው የተሻለ ነው። ተጽዕኖ ይፈጠራል ብዬ አስባለሁ። ልጅቷ በህይወት እያለች ግን ሞታለች ብለው ለመሞቷ ግን አንድ መረጃ ለመኖሯ ብዙ መረጃ አለ። ለመሞቷ ግን አንድ መረጃ የለም። ሞታለች ሬሳ እናመጣለን ብለው የዛሬ 7-6-8 የሞተውን ድርቅ ያለ አጥንት ጥርስ ምናምን የበሰበሰ አምጥተው ይችናት አሉ። ከዛ ይሄማ የድሮ ነው ብለው ደግሞ ሲያዋርዷቸው ደግሞ ሌላ ይዘው መጡ። ይሄማ የወንድ ጭንቅላት ነው ድሬድ ነው ምናምን ሲሏቸው ደግሞ አፈሩና ዝም አሉና እንደዚህ በውሸት በሰው እየቀለዱ ነው ያሉት። ወላሂ ላዚም በጣም እየቀለዱ ነው ያሉት። ሰው ልጅቷ በህይወት አለች እና ሳሪቲ እንዳለችው ሰይፉ ሾው ላይ ቀርበው ቢናገሩ ምን ይመስላል? እስቲ ልክና ሳሪ የምትሉ ላይክ አድርጉ። ኧረ ተው ላይክ አድርጉ ተው። ልጅቷን ባይኑ ያየ ሰው እንዴት ካሜራ ከፍቶ መማል ያቅተዋል? ማለት እኮ ወጣትን መስዋዕት ልናደርግ እኮ ነው። ሹርቤ በ100 ሰው ቀይራታለሁ አሉ። አንተ ብቻ ካሜራ ክፈትና ሙስሊም ነህ በቁርአን ማለልኝ አሉ። አለች 100% ብለህ ማለልኝ። እዛ ፈርሻን እኔ ባንድ ግሮ ቆማለ ያደርገዋል። ደግሞ ሹርቤ እኔ 100% ስለማቅ ነው። መሳሪያ ነጋዴ እኮ ነው ሰውዬ። ጭንቅ የሌለበት ሰውዬ ነው። ይኸው ሹርቤ ውዶች እስኪ ዱአ አድርጉ። መብረቁ ትንሽ ይሻላልና በስሜት ምናምን አይገፋ። መብረቁና ሀቢባ የተማሩ ናቸው፣ አራዳ ናቸው፣ አስተዋይ ናቸው። በስሜት ደፋሃለው አስደፋሃለው እያሉ ሳይሆን በብልሃት ነውና የሚጓዙት። በተለይ ሀቡ ደግሞ ትለያለሽ ከማንም በላይ ላይ ጨምርላት። ተሌሎቹ ደግሞ ነምበር 1 ቲክቶክ ላይ የተሻለችው ሀቢባ ናት። ሀቢባ ግን አሁን ኬዙ ላይ አትገባም። ለምን? አንቦ ጫርቀውታል፣ አበላሽተውታል። ገባችሁ? ሀቡ ደግሞ በመረጃ ነው ሁሉ ነገር እና አሁን ደግሞ መብረቁ ጠጋ ብሏልና እስኪ እንግዲህ መብረቁ እንደዛ አይነት ልጅ አምጥቷል። ሹርቤ የሚባል ልጅ የመን የሚቀመጥ ደላላ የመን የሚያስተላልፍ የኦሮሞ ልጅ ነው። ሹርቤ ይባላል። ሁሉም እያመሰገኑት ነው። ዘረኝነት ምንም የሌለበት በቃ በጣም ጥሩ ልጅ ነው። በጣም ጥሩ ልጅ እያሉ የሚመጡበት የሚመሰከር እና እሱ ደግሞ መረጃ አምጡልኝ እስኪ አይቻለሁ የምትል ሰውዬ ወላሂ በል በቁርአንም ይሄው ማልና ከዛ እኔ ደግሞ ሄጀፋለማለሁ ሲል አየሁ ያለው ሰውዬ አልምልም አለ። የአንድሪስ ማሩ የሚባል ሰውዬ ማለት ነው። ደሱ ለፎሎ ነው መሰል አይዶን ነው እንግዲህ እንደተረዳ ነው፣ ግን ለፎሎ ነው የሚመስለው። ምክንያቱም በመጀመሪያ አየኋት ቪዲዮ አለኝ በህይወት ለመኖሯ ውሃ ስቀዳ አሁን አግባባዊ ለሆነ ለአንድ ሰው በውስጥ ልካለሁ ብሎ እንደዛ ተቀደው ምናምን አሁን ደግሞ ይሄው ማልስኪ እንደው መላከክ እንኳን ይቅር እንደው አይቻታለሁ በቪዲዮ ብለክ ማል ሲባል በቁርአን አልልም አለ። ምክንያቱም ውሸቱን ነው ሁሉ ማለት ነው። እና አሁን የሆነ እውነተኛ ነገር ቢኖር ሹርቤ የሆነ ነገር ሊያረግልን ነበር። እስኪ እንግዲህ ዱአ እናረጋለን። እንደው ለሱ ነው እንደሚያሳስበው እግዚአብሔርን። እሷ ስለሌለች ነው እንጂ እኮ የፈለጋችሁትን 30,000 ሪያል እንሰጣለን ሲሉ ነበር እኮ። እሷ ብቻ በህይወት ትገኝ እንጂ ተባለ እኮ። እንግዲህ አስበው ይቺ በእጃቸው ብትኖር አስበዋል። ይሄሉና ብር ተጠርቶላቸው ምናምን እየፈለገ ቢወዷት አሳልፈው የማይሰጡ ነው የሚመስልክ። ባይከፈል ሰንቺ ባይመለስ ሲጀምር እዛ ቦታ ላይ ጀግና ብቻ ነው የሚሄደው። ታሪክ ለመስራት ነው ጀግና ነው የሚሄደው ወደዛ። ትራንስፖርት ካልሆነ በስተቀር ጥይትም አገሩ የመን ነው። ምን አይነት ወጪ አስፈልጓል ማለት ነው? እሺ ያ እንግዲህ እንዳልከው
ፍቅሮቼ ማሮቼ እስከ 30 ሺህ ሪያል እኮ ይከፈላል ተባለ። ሀናንካ ያመጣ እና ካዳ እነዚህ ደላሎች እኮ ደላላ ማለት እኮ በጣም ብር የሚወድ ነው ብለዋል። ምን እያየን አይደለ? በየዱባይ በየምን ሰው እየሸጡ እየዋሹ እያጭበረበሩ በጣም እየዋሹ ለብር ብለው ሰው የሚሸጡ ናቸው በየቦታው። ሲቀጥል ደግሞ ለብር ብለው ዋሽተው ልጆችን ተማሪዎችን ሙስተቅበላቸውን አበላሽተው ከትምህርት ቤት ኑቶሎ ሳውዲ አረቢያ በሰርቶ ክፍያ እንወሰዳችሁ ሀብታም ትሆናላችሁ እያሉ የደሃውን ልጆች በየትምህርት ቤቱ እየሄዱ የጀነጀኑ እየሰበሰቡ እያመጡ ያሉ እዛ ተገቡ በኋላ ደግሞ እየቀጠቀጡ ወንዱን ፕራይቬት እንትኑ ላይ አካሉ ላይ በሃይላንድ አድርገው አስገብተው ያንጠለጠሉ ሴቷን ደግሞ በመዶሻ ግለው እየተኮሱ ጥርስ እያወለቁ ጸጉር እየላጩ እየቀጠቀጡ የእጅ ጥፍር የእግር ጥፍር ውዝ ቢላ ዘገነን እየነቀሉ ስንት ሰው የሚያሰቃዩ ናቸው። ይሄ ሁሉ እንደዚህ የሚያደርጉ ለብር ብለው ነው። ገባችሁ? ከዛ እንደዚህ ሳያረጉ እንደዚህ ሳይንከራተቱ በቀላል ነገር 30 ሺህ ሪያል እየተባለ ነውና እንከፍላለን እየተባለ ታዲያ እንደዚህ ተብሎ እንደዚህ የሚላሉ እንደው ምንስ ቢወዷት እንደው ለ30 ሺህ ሪያል ብለው እሷ መመለስ ያቅታቸዋል? እንደው እንደሚባለውማ እውነትም ይሄ ይመች የሚባለው ያፈቅራታል። ተማግባቱ በፊት እኮ እሷ ተማግባቷ በፊት ይመች ጋር የሚባለው ፍቅረኛሞች ነበሩ እኮ አሉ እኮ። እሱ ደግሞ በጣም ይወዳን ነበር አሉ። እሷ ደግሞ በቃ ስለማይሆናት ይሄን ባላገባሽ ማለት ነው ያሁኑን። ከዛ እሱ ያቂም ስላለበት በቃ ይፈልጋት ነበር ያፈቅራት ነበርና ለራሱ ወሰዳት ይላሉ። ብቻ ድብልቅልቅ ያለ ነገር ያው የሚያፈቅራት ከሆነ እንድትባለው እንኳን አይደለም 30 ሺህ ሪያል 30 ሺህ ሚሊዮን ቢሰጠው አይመልስም እሷን። ምክንያቱም ፍቅር ከባድ ነው። የምናፈቅረውን ሰው ለብር ብለን አንመልስም። ግን ደግሞ አይመስለንም፣ ፍቅር አይመስልም ፈጽሞ። ፍቅር እንደዚህ ፍቅር ምናምን ነበር ፍቅረኛ ነበር ምናምን ያሉት እኔ ልክ አይመስሉኝም። እኔ የሚመስለኝ በቃ ስቃይ ነው ወላሂ ላዚም። አይ እንደው አላህ መፍትሄ ያምጣላ ወላሂ። እንቅልፋችን ዛሬ ራሱ ሳልተኛ ነጋ፣ ፈጅር ደረሰ። አሁንም ይሄው በየቤቱ ስለሷ ይወራ ይዟል። አላህ ይርዳት ያ ረቢ፣ አላህ ፈረጃን ቅርብ ያርግላት። ሌላ ምንም አይባልም። ደግሞ ሰውም ድምጽ እየሆናት ነው፣ ግን የራሷ ሰዎች የሉም፣ ከባለቤቷ ጭምር የሉም። እንቅልፍኛ ይሄው እንቅልፋችን እንደዚህ ጥት አድርገን አሁን እስከዛሬ እስካሁን ብዙ ቪዲዮ ሰራ ነበር፣ ግን ትኩረት አድርጌ የተከታተልኩ ስለሆነ እንደ